ሰላም ሰላም ውድ ጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። እንግዲህ ሰሞኑን ሀገራዊ የንስሐ የጸሎት መርሃ ግብር እየተደረገ ይገኛል። በዚህ ዙሪያ ደግሞ ጥያቄዎችን እያነሳን ቆይታ እናደርጋለን። ሁላችሁም በያላችሁበት መልካም ቆይታ። ኤርሚያስ መቆያ እባላለሁ። ስሜ ንጹህ ዮሐንስ ይባላል። ፓስተር ግርማ እባላለሁ። ስሜ የሻረግ ወንድሙ እባላለሁ። የዚህ ንስሐው ጸሎት ዓላማ እንግዲህ እኔ እንደሰማሁት በሀገር ደረጃ በኢትዮጵያ ላይ እግዚአብሔር አምላክ ህዝቡ በተለይ መሪዎች ንስሐ እንዲገቡ መልእክት እንዳመጣ በመድሪቱ ባሉ ጉዳዮች ላይ ብዙ ነገር በተመለከተ እንዳዘነ እና መጽሐፍ ቅዱስ እንደሚናገር እግዚአብሔር ሲያዝን የንስሐ ዕድል ይሰጣል። በንስሐው ደግሞ ካልተጠቀምን እግዚአብሔር የፍርድ አምላክ ነው። ስለዚህ በመድሪቱ ላይ ፍርድ እንደሚመጣ ይሄን ነገር እንደተናገረ ሰማው። መነሻዬ ግን ከዚህ በፊት የዛሬ ዓመት በመስቀል አደባባይ ላይ የንስሐ ጊዜ ነበርና በጣም ሰፊ ጊዜ ነበርና የዛን ጊዜ የነበረውን ሁኔታ ተከታትያለሁ እና በአንድ አቅጣጫ በጣም ደስ ይላል። በዛ አካባቢ ላይ ወንጌል መሰራጨቱ እንደ ቅዱሳን በስደት ውስጥ እንዳለፈች ቤተክርስቲያንም በአደባባይ ላይ ይሄንን መብት ነጻነት እድል ማግኘት በራሱ አንድ ትልቅ እድል ነው። ነገር ግን ደግሞ ከተልእኮ አንፃር ግን በትክክል በእግዚአብሔር ፊት የንስሐ ጊዜ ተደርጓል ብዬ አላምንም። ንስሐ ሲባል ያው በቤት ውስጥ ወይም ደግሞ በእግዚአብሔር ፊት በደብቅ ንስሐ እናደርጋለን። ግን ደግሞ አደባባይ ላይ ንስሐ እንገባለን ብለን ከወጣ መጽሐፍ ቅዱስ አደባባይ ላይ ሲወጣ አባቶቻችን ራሳቸውን ሊትራሊ በሚታይ ሁኔታ አዋርደው ነው ነገስታቶች ቢሆኑ መጎናጸፊያ አውልቀው ያከበራቸውን እግዚአብሔር እንዳነገሳቸው እግዚአብሔር እንዳከበራቸው የሚያውቁ ነገስታቶች እንደዛ ነው የሚያደርጉት። የክብር ልብሳቸውን ያውልቃሉ፣ አመድ በላሳቸው ላይ ይነሰንሳሉ፣ ራሳቸውን ያዋርዳሉ እና እግዚአብሔር ከቁጣው ይመለሳል መጽሐፍ ቅዱስና በዛን ጊዜ በመስቀል አደባባይ ያያዩት ነገር የዚህ ተቃራኒ ሆኖ ነው ያገኘሁት። ምንም ራስን የማዋረድ ነገር አላየሁበትም በግሌ። ምክንያቱም ለረጅም ዘመን በጌታ ቤት የኖርኩ ሰው ነኝ እና ስሜታዊ ሆኛል ለምናገረው። ግን እንደው ስማችንም በብዙ መንገድ በተለይ በብዙ ሃይማኖት በብዙ ዜጎች በብዙ ሰዎች ዘንድ ከጠፋበት አንዱ የሚያጠፋው ስህተት የሁሉም ስም ስለሆነ ያ ትልቅ እድል አመለጠን ብዬ እላለሁ። በእውነት የእውነት የንስሐ እድል እግዚአብሔር ሰጥቶን ወድቀን ቢሆን መሪዎች ወድቀው ተንከባለን ቢሆን እግዚአብሔር ሲቀበለው በመድሪቱ እንደው ለእግዚአብሔርም ክብር በእኛም ላይ የተጠራው ስሙ ይታደሳል ብዬ አስብ ነበርና ያ ነገር ውስጥ የትንሽ ቁጭት ነገር ነበር እና ይሄኛውን የንስሐ እድል ስሰማ በጣም በቃ ይሄ እድል እንደገና እንዳያመልጠን በጣም በመሳሳትና በመጨነቅ ነው የመጣሁት። ምድራችን ለረጅም ዘመን በብዙ ጭንቅና መከራ ውስጥ እያለፈች ነው። ለዛ ደግሞ ተጠያቂዎች ቤተክርስቲያን ናት የሚል ዓላማ ያነገበ ነው። ደግሞም እንደ እውነቱ ስንመለከተው በቤተክርስቲያን ውስጥ ያሉ ብዙ ነገሮች በውጭው ባለው ዓለም ላይ በጣም ተጽዕኖ እያደረጉ ነው ያሉና እኛ በንስሐ ብንመለስ በእውነት እግዚአብሔር ፊቱን ቢመልስልን በመድራችን የምንመለከታቸው እነዚህ ተግዳሮቶች ሁሉ እንደገናም ደግሞ ብዙ እናቶቻችንን አባቶቻችንን ብዙ ህፃናትን ብዙ ንጹሃንን ከመሬት በታች ያደረገብን ወደ መቃብር የወሰደብን ሲኦል ያተረፈበት ነገር ሊያበቃና ሊያከትም እግዚአብሔር እኛን በፈለገበት መፈለግ ዛሬ በተደረገው በተለያየ አቅጣጫ የተለያየ ተቋማት እየወጡ ህዝቡን ወክለው ምድርን ወክለው ንስሐ እየገቡ ነበርና በጣም መልካም ጊዜ ነው እግዚአብሔር የሰጠን። እንግዲህ ከዚህ በኋላ እንጠብቃለን እግዚአብሔር ደምን ጭንገፋን በቃ እንደሚል። ዓላማው ምንድነው? የእግዚአብሔር ቃል ሁለተኛ ዜና 7:14 ላይ ሲናገር በስሜ ተጠራው ህዝቤ ራሱን አዋርዶ ቢጸልይ ከክፉ መንገዱ ቢመለስ እኔ ኃጢያቱን እቅርላለሁ ምድራቸውን መፈውሳለሁ ስላለ ይሄንን ቃል መሰረት በማድረግ ነው ምድሪቷ ያለችበት ጭንቀት፣ ሐዘን፣ ትካዜ፣ ግራ መጋባት እንዲህ አይነት ደም መፍሰስ ራሱ ከራሷ ከቤተክርስቲያን ጥፋት የተነሳ ነው። ስለዚህ መመሪያ ያለን እግዚአብሔር ቃል ሲናገር ደግሞ የምህረት በር አልተዘጋም። እግዚአብሔር እንደገና አምላክ ነው። ስለዚህ እንደገና አምላክ ስለሆነ ዘጸአት 34 ላይ ሲናገር ሙሴን እንዲያለው እንደገና ጽላቱን ጠርበህ ወደኔ አምጣልኝ አለው። እንደገና ጽፍልሃለሁ በፊት እንደጻፍኩኝ ጽፍልሃለሁና አምጣው አንተው የሰበርከው አንተ ነህ አለው። ስለዚህ እኛውን እኔ ሰበር ነው ይሄን ችግር ይሄንን መከራ ያመጣ ነው ከኛ የተነሳ ነው። እኛ ደግሞ ይሄንን መከራ ለመቅረፍ የሚያስፈልገው ደግሞ በልጁም በጌታ ኢየሱስ ክርስቶስ ደም መታጠብ
ነው ይሄ እድል ነው ስለዚህ ለዚህ ነው ይሄንን ጸሎት የተዘጋጀው ማለት ነው ንስሐ መቼም የኛ ላይፍ ስታይላችን ነው ንስሐ የአንድ ቀን የአንድ ወር የአንድ አመት ጉዳይ ሳይሆን በዘመናችን በህይወታችን ዘመን ሁሉ በእግዚአብሔር ፊት ንስሐ መግባት ያስፈልጋል በተለይ አሁን አገሪቷ ካለችበት ችግር አኳያ በቤተክርስቲያን ዙሪያ የሚታየው በጣም የተዘበራረቀ ጉዳይን ስናስብ በርስ መካከል ባለን ግንኙነታችን መካከል ባለው ጉዳይ ወደ ቤተክርስቲያን ከመጣው አላስፈላጊ የሆኑ ሁኔታዎች ማለትም ዘረኛነቱ ጎሳኛነቱ ሌሎችም ጉዳዮችን በተመለከተ ስናስብ እና ሌሎችም ብዙ ንስሐ የሚያስፈልጋቸው ጉዳዮች እንዳሉ ከማመን አኳያ ይህ ሀገራዊ የሆነ የንስሐ ጥሪ ለማድረግ ተሞክሯል ማለት ነው እዚህ የጸሎት ዋና ዓላማ እንግዲህ ለረጅም ዓመታት ሲባል እንደነበረው ህዝቡ የኢትዮጵያ ህዝብ አሁንም ያለበት ነገር እስከዛሬ ንስሐም ተገብቶ አሁንም ችግሯል ያው ላይነን ያለነው ጦርነቱም አልቆመም ረሃቡም አልቆመም ችግሩ እንዳለ ነውና ሰው ወደ እግዚአብሔር እንዲመለስ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ እንድንመለስ ያው እግዚአብሔር ጋር ምንመለሰው በንስሐ ስለሆነ በጸሎት ስለሆነ እግዚአብሔርን በመፈለግ ስለሆነና የንስሐ ጊዜ ነው ያ ኃጢአትና በደል ስትሰሪ እግዚአብሔር ኃጢአትን አይወድም ንስሐ ማለት እግዚአብሔር የማይፈልገው ነገር በሰው ህይወት ሆኗል ማለት ነው አዳም እኮ የንስሐ እድል ስላጣ ነው ከኤደን ገነት የተባረረው አይመስልሽም ገነት ውስጥ ስተት እንደሰራ እግዚአብሔር እድል ቢሰጣው በገነት ይቆይ ነበር ግን ያችን እድል አጣ የንስሐ እድል ማግኘት ራሱ ኢዝ አ ጎልደን ቻንስ እና ለማድ አይደለም እግዚአብሔር እንደገና በመድራችን ላይ እንደ ኢትዮጵያዊ ብዙ የሚሰማን ነገር አለ እንደ ክርስቲያን ብዙ የሚሰማን ነገር አለ ብዙ ምን ጠብቀው ክብር ስላለ እግዚአብሔር የሰጠን የከበረ እድል ነውና በዚህ የከበረ እድል ላይ ትርፍ ስራ ሰይጣን ሰጥቶን ምድሪቱ በሁለት መንፈስ ተጽዕኖ ውስጥ ሆና ይሄ ጊዜ ተቃጥሎብን ሌላ ዋጋ እንዳንከፍል በጣም አስባለሁ እና ጌታ ደግሞ ይረዳናል በያምናለሁ አስፈላጊነቱ ማለረፍት ለሰላም ለህብረት ለአንድነት ወንጌልን ለመስራት በከንቱ ሲኦል ያተረፈበት ያለውን ህዝባችንን ትውልዳችንን ለመታደግ የተበላብንን ያንን የመከራ ዘመን የጨለማ ዘመን እግዚአብሔር ምርኮ አድርጎ እንዲሰጠን እጅ ለእጅ ተያይዘን ወተን እንድንሰራ እጅግ በጣም አስፈላጊ ነው ሀገር እንድትድን ቀድም እንዳልኩት በስሜ የተጠራው ህዝብ አይደለም ይለው ራሱን አዋርዶ ቢጸልይ ከክፉ መንገዱ ቢመለስ ነው የሚለው ኃጢያቱን ይቅርላለውና ምድራቸውን ፈውሳለሁ ምድር በጦርነት ላይ ናት ያለችው በጣም ሀዘን ላይ ነን ያለነው በጣም መከራ ላይ ነን ያለነው በጣም ያዘነን ያለነውና እኛ ስንመለስ ምድር ትፈወሳለች ስለዚህ ምድር ፈውስ የምታገኘው በስሙ የተጠራው ህዝቡ ራሱ አዋርዶ ነው ራሱን አዋርዶ ቢጸልይ ከክፉ መንገድ እንደ ቃሉ ማለት ነው የቃሉ መመሪያ ስላለን ማለት ነው ይሄንን ነው ምን ውጤት የምናገኘው ማለት ምድር ትፈወሳለች ምድር ወደ ቀድሞዋ ወደ መልካም ነገር ትመለሳለችና ይሄንን ነው የምናስበው ብዙ ጊዜ ንስሐ የሚባሉ ነገሮች በተደጋጋሚ ይሰማሉ ግን እውነተኛ ንስሐ ለውጥ ማምጣት ነው አይደለም እውነተኛ ንስሐ ፍሬ ያለበት ነው ትላንትና ከነበረው ኑሮዬ የተሻለ ኑሮ ለመኖር ራስን ማዘጋጀት ማለት ነው ንስሐ ደግሞ እውነተኛ የሆነ ከእግዚአብሔር ጋር የምንገናኝበት ህይወታችን ነው በንስሐ ህይወት ያልተሞላ ማንነት እውነተኛ ህይወት ነው ለማለት አይቻልም ሰው ሁሉ ጊዜ በእግዚአብሔር ፊት ንስሐ መግባት አለበት ከአምላኩ ጋር ያለውን ህብረቱን የማጠናከር ሂደቱ መቀጠል አለበት ስለዚህ ንስሐ ያስፈልገንም የሚል አስተምሮቶች ካሉ እነሱ ራሳቸውን ሊፈትሹ ያስፈልጋል አንደኛ ቢብሊካል አይደለም ንስሐ እንዳልኩሽ it's our lifestyle የህይወታችን ዘይቤ ነው ንስሐ አይገባም ንስሐ ያስፈልግም የሚሉ ሰዎች ካሉ ያ ትክክለኛ ጉዳይ አይደለም ብዬ ነው ማስበው መጽሐፍ ቅዱሳዊም አይደለም ንስሐ ማለት ያው መመለስ ማለት ነው ወደ እግዚአብሔር መመለስ ነው እንግዲህ ህዝቤ ራሱን አዋርዶ ቢመጣ እኔ ሰማለሁ ሁለተኛ ዜና 7:13 እና 14 ላይ እንዳለ በስሜ የተጠራው ህዝቤ እኛ በእግዚአብሔር ስም የተጠራን የእግዚአብሔር ህዝብ ነን ብለን ነው ምናምነው ስለዚህ እኛ ብንመለስ እግዚአብሔር ይመለሳል ምህረት ያደርጋል የአንዱ የፈውስ የንስሐ ፍሬ ማለት ምድሪቱ ስትባረክ ትውልድ እግዚአብሔር ወዳለለት ሲደርስ ነው እንደዛ ስላልሆነ አሁንም ግዴታ ቤተክርስቲያን እንደ እግዚአብሔር ወኪል ባለስልጣን በመድር ላይ እስካለች ድረስ ይሄን ነገር መቀጠሏ ግድ ስለሆነ ነው ያስፈልገው በጣም ለብዙ ዘመን በእግዚአብሔር ፊት እናለቅስበት የነበረ
ነገር ነውና እግዚአብሔር አሁን ወደዚህ አቅጣጫ አምጥቶታል ይሄንን ነገር ስለዚህ ሁሉን ነገር የሚሰማ እግዚአብሔር አይደል ወደኔ ጩሁ ያለው እሱ ነው እንደገና መፈለግን ማድረግን ደግሞ ያደረገ እሱ ነው ይሄንን ዘመን ወደኛ አምጥቷል ቤተክርስቲያን ደግሞ አሁን ገብቷት መሪዎች ይሄንን ነገር አክሴፕት አድርገው እንደገና እግዚአብሔርን ፊት በእንባ መፈለግ በጣም ደስ የሚል የመዋረድ ጊዜ ነበር እንደ አይነት ጊዜያቶች ብዙ አሳልፈናል አሁን ግን ደግሞ እግዚአብሔር የመጨረሻ አድርጎ ሊቋጭልን የመጣበት ጊዜ ይመስላልና በጣም ውድና መልካም ጊዜ ነበር እንዴ በጣም የሚገርመው ነገር እኛ መመሪያችን እግዚአብሔር ቃል ነው ጊዜ የእግዚአብሔር ትእዛዝ ነው ስለዚህ ሌሎቹን ያስፈልገንም የሚሉ ሰው እንዴት አጥፍቶ እንደገና ደግሞ ንስሐ ልገባም ይላል መመሪያ ነው የእግዚአብሔር ቃል መመሪያ ነው ሁሉም ከክፋቱ እየመለሰ ይባርካቸዋል ነው የሚለው ያለ ማወቅን ወራት አሳልፈው ሁሉም ንስሐ ይገባ ዘንድ ያዛል ነው የሚለው ትእዛዝም ጭምር ነው የእግዚአብሔር ቃል ስለሚናገር ግዴታ ደግሞ አጥፍተናል ይሄው ደግሞ ፍሬያችን ያስታውቃል እንዳለ ጭንቀት ነው ሐዘን ነው ትካዜ ነው ግራ መጋባት ነው ማልቀስ ነው እናቶች እያለቀሱ ናቸው ምድር እያለቀሰች ነው ስለዚህ በስሙ የተጠራው ህዝቡ መጸለይ እንዳለበት ይሄ ግዴታው ነው የምለው ነው ይሄው ንስሐ ማለት መመለስ ነው ብዬሻለሁ ቀደምና አመለካከቴ እንዴት ነው ሰው ከልቡ ቢመለስ በአንድነት ቢመለስ ከነገሩ ቢተው ዝም ብሎ ማነብነብ ሳይሆን ጸሎት ሳይሆን ፍሬ ይፈልጋል የትኛውም ነገር እግዚአብሔር ከኛ የሚፈልገው ፍሬያማ ነገር ነው እኔ ማሳየው ህይወት የምኖረው ላይፍ ለሌላው ማስተላልፈው ነገር ውጤታማ መሆን አለብኝ እግዚአብሔር የሚፈልገው ነገር አለ ከያንዳንዱ ሰው የሚፈልገው ነገር አለ ማስ አይደለም እግዚአብሔር ሕያዋይ አምላክ ነው ሁሉ ነገር ያያልና በእውነት እንድንመለስ በፍቅር እንድንመለስ ሰውን በመውደድ በመመለስ በማዘን ለሁሉም እኩል በመሆን እንድንመለስ እግዚአብሔር ይፈልጋል የእግዚአብሔር ፍላጎት አለ ከሰዎች ልብ የሚፈልገው ነገር እና እንደ እግዚአብሔር ፍቃድ እንደ እግዚአብሔር ሐሳብ ብንኖርለት እግዚአብሔር ምህረትን ያደርጋል ቢመለሱ ህዝብ ምድሩን ፈውሳል አይደል ያለው ይፈውሳል ጦርነት ይቆማል ሰላም ይሆናል ምህረት ያደርጋል እና ያ ስቲል ይጸለያል አሁን ምዛው ላይ ነን እኛ ራሳችን ነው ያልተስማማነውና እግዚአብሔር የሚመረው ስንመለስ ነው the root the bottom of the heart ብንመለስ እግዚአብሔር ይመረናል ነው ማስተላለፈው ነገር አሁንም ይሄ ንስሐ መልካም ነው ንስሐ ማለት ግን ፍሬ ማፍራት ነው መጽሐፍ ቅዱስ ላይ ዘኪዮስ ልክ ጌታ ኢየሱስ ክርስቶስ ቤቱ ገብቶ የሱ መገኘት ልቡን ሲወቅሰው ምንድነው ያደረገው ጌታ ሆይ አንድ ጥፍ ቦስት 100 ጥፍ ነው 7 ጥፍ አድርጌ መልሳለሁ አለ አክሽን ነበር የወሰደውን ብር ነው የመለሰው ስለዚህ በዚህ ንስሐ በተለይ በዛሬው ቀን የፓርላማ አባላቶች ነበሩ የተለያዩ መሪዎች ነበሩ ሁሉም አልቅሷል በጣም ደስ ይላል ራሱን አዋርዶ ሁሉም ሰው በጥሩ መንፈስ ግን ከዚህ በኋላ ባለው ነገር ግን ተመልሰን ጭቃ ውስጥ እንዳንገባ እግዚአብሔር ይርዳን ነው ማለት ከዚህ የጸሎት አንፃር እንግዲህ ለቤተ ክርስቲያን ለምእመን ማስተላልፈው ነገር እግዚአብሔር ለምድራችን ወጥቷል ከወጣው ከእግዚአብሔር ጋራ ደግሞኛ ሰራተኞች ሆነን በእውነት ልባችንን አዋርደን እንደ ትናንትናው አይደለም ከዛሬው ጅስ እድል ካልተሰጠን ይል ነበር እውነት ነው ሌላ ጊዜ አለ እያልን ብዙ ነገሮች ጋር ተላልፈናል ዛሬነን ለዛሬነን ምእመናንና መሪዎች ቤተክርስቲያን በእውነት ይሄ እድል እንዳያመልጠን እግዚአብሔር ሁለተኛ እድል አድርጎ ሰጥቶናል ከ27 አመት ብዙ መከራና ሰቆቃ በኋላ አሜን ብለን ቀርበን እንግዲህ በየአቅጣጫው ያለውን ለሞት እየተጋ ያለውን የጠላትን ጉልበት የምንሰብርበት ጊዜ ነውና ተነሱ በቃ ንስሐ ወደ እግዚአብሔር ነው እግዚአብሔር ደግሞ ይቅር የሚል አምላክ ነው ብትመለሱ መለሳለሁ ነው ያለውና ያን ነው ማስተላልፈው አሁን ምንድነው ንስሐ ለብዙ ነገር መፍትሄ ያመጣል ለፖለቲካው ለኢኮኖሚው ለሶሻሉ ለመንፈሳዊ ጉዳይ ለብዙ ነገሮቻችን ለተወለጋገደውና ለተጣመመው ነገራችን ሁሉ ንስሐ መፍትሄ ነው መፍትሄ እስከሆነ ድረስ ደግሞ በአሁኑ ጊዜ በኢትዮጵያ ውስጥ ያሉ አብያተ ክርስቲያናት አማኞች ወደ ንስሐ በመምጣት ከእግዚአብሔር ጋር እርቅ ማድረግን ሁሉም ሰው እርቅ ማድረግን መጀመር አለበት በቃ ይሄ የመጨረሻው ዘመን መጨረሻ ላይ ነው ያለነው በፍቅር በአንድነት በህብረት የእግዚአብሔርን አጀንዳ መናገለግልበት ዘመን እንዲሆን ሁላችን እንፈልጋለን እኔ አጵሎስ ነኝ እኔ ኬፋ ነኝ የሚለው ጉዳይ ሁሉንም ትተን በኪንግደም ሜንታሊቲ የእግዚአብሔርን ህዝብ ለመምራት በአመራር ላይ ያለን ሰዎች በዚህ ጉዳይ ራሳችንን ማዘጋጀት አለብን ህዝቡም ደግሞ መሪዎች የሚሉትን ነገር ሰምተው በመታዘዝ ህይወት ቤተክርስቲያን ውስጥ መመላለስ አለብንና ክርስትናችንን ወደ የሚያስፈልገው ደረጃ ለማድረስ በንስሐ ህይወት መሞላት የቤተክርስቲያን ዘይቤዋ ሊሆን ይገባል እላለሁ እኔ እንግዲህ እንደ አንድ ምእመን
እንደ አንድ አማኝ እግዚአብሔር የሚፈልገው ነገር ከኔ እንደ አንድ ግለሰብ ምንድነው የእግዚአብሔር ሐሳብ የእግዚአብሔር ፍቃድ ከኔ የሚፈልገው ነገር ምንድነው የእግዚአብሔርን ፍቃድ በማወቅ ልንመላለስ ይገባል ቤተክርስቲያን ምንድነው እያደረገች ያለችው የት ነው እየሄደች ያለችው አላማው ምንድነው የእግዚአብሔር ፍቃድ ምንድነው እኛ ይሄድን ያለነው ምንድነው ይሄን ነው ማጣጣም ያለብን እግዚአብሔር እንደሚፈልገው ካልሄድንለት የሚሰማ አይመስለኝም በቃ እግዚአብሔር የሚፈልገው አንድ ነገር አለ ጌታ ኢየሱስ ክርስቶስን የላከበት አጀንዳ አለው አይደለ ሰዎችን ሁሉ ወደ እግዚአብሔር መንግስት እንድናፈልስ እንደ እግዚአብሔር ፍቃድ እንድንኖር እሱን ደስ እንድናሰኘው ነው የእግዚአብሔር ፍቃድ የእግዚአብሔር ምኞት ስለዚህ ፍቃዱን ማወቅ ይጠበቅበታል አንድ ቤተክርስቲያን አንድ ግለሰብ አገር እንደዛ ባደረግን ጊዜ እግዚአብሔር ምሕረትን ያደርጋል እና ከዚህ በፊት ያው ሚስተር ጆን የዩጋንዳው ሰው እንደተናገሩት ቀላል አይደለም ብንሰማ ኑሮ እግዚአብሔር ምሕረት ያደርግ ነበር ስለዚህ አሁንም ልባችንን ነው እግዚአብሔር የሚፈልገው የእግዚአብሔር ፍቃድ በኔ ላይ ምንድነው የእግዚአብሔር ፍቃድ በዚች ባሆኑ ጊዜ ያለችው ቤተክርስቲያን ምኞቷ ምንድነው የእግዚአብሔር ሐሳብ ምንድነው ብሎ ማወቅ አለብን ብዬ አስባለሁ እና ያን ብናደርግ እግዚአብሔር ይምረናል ምድራችን ትፈወሳለች እርግጠኛ ነኝ እግዚአብሔር መጥቷል ምድራችንም ትፈወሳለች እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስል ነበር ብዙ እንደተማራችሁ አዳዲስ ነገር እንዳገኛችሁ ዛሬም ተስፋ እናደርጋለን ያላችሁን ሐሳብ አስተያየት በቴሌግራም አድራሻችን ላኩልን ከፕሮግራሙ ጋር ኢየሩሳሌም አካሉ አብራችሁ ቆይታ አድርጌያለሁ ሳምንት በሌሎች ጥያቄዎች ወደ እናንተ እንመጣለን መልካም ሳምንት